አዎ በቱ እያስፈራራው ነው ወይ አይደለም? ምንድነው የምትለኝ እኮ? እያስፈራራው ነው ለናገር። አንተ ምንድነው እንደዚህ የሚያንበቀብቅ? ምን ሆነ ነው? ምን ሆናል? ተረጋጋ እንጂ እንዴ! ማንም ዝም ብለው መጥቶ እንደዚህ ሲል ትንበቀበቃለ እንዴ? እርግጠኛ ነኝ ግቢው ይሄ ነው። አዎ እዚህ ናት ያለችው። ይኸውልህ ሌላ ነገር አደርጋለሁ ብትል እየነገርኩ ነው። ምንድነው የተፈጠረው? ምንድነው? የምን ግርግር ነው? የታመመ ሰው ላይ ሰው ይዘህ የምትመጣው? የማሌትን የሞት ሰርተፊኬት ሁሉ እያወጣ ንብረቶች። እኔ ለምን ታስጨንቀኛለህ? እኔ አድርግ የምባለው ነው። ታስጨንቀኛለህ ትላለህ፣ ገና ትጨነቃለህ። ሂድ ቀጥልና ምራት። ማሌት የት ነች? ያው እንደምታያት እኮ ናት። ማሌት ናት። ዋን ሁሉ እያሸሸ ነበረ አይደለ? እኔ አሁን እሱ መስሎኝ ነው እንጂ እዚህ ቤት ያስገባሁት። አንተንም እሱንም ማስገባት አልችልም። መርቶኝ ነው ያመጣኝ። ያው እቺ ልጅ ታማ ነው እንጂ ታግታ አይደለም። ህይወት እኮ ነው ሁሉ ነው ያበላሸው። የኔን አይደለም የማሌትን ህይወትም እኮ ያበላሸው። ተው አይደለም መስፍን ይባላል። በጣም ጥሩ። እና እሱ በጣም ብዙ ነገሮችን ለኔ ውለታ ስለዋለልኝ በዛ ምክንያት እቺን ልጅ አደራ እንደው ትንሽ ታማብኝ ነው አንተ ጋር ትረፍልኝ ብሎ ያው በሷ አማካኝነት ልኮልኝ። አንተ እኔን ምንድነው የምትለኝ? አንተ አይደለ እንደ ያለው ነገር የምታውቀው? አንተ ጋር እኮ ነው አምጥቶ እኮ አንተ ነህ ለኔ ወደዚህ ይዘልኝ የመጣው አይደል እንዴ? እኔ ምንም አውቀው እኮ ነገር የለም። ደረደራለሁ፣ የሳንቲም ደረደር ያለው ይመስለኛል። ስለዚህ መስፍን ካሸናፊ በገንዘብ ነው የገዛት ማለት ነው። ንገረኝ። የሰማውን የማሌትን የሞት ሰርተፍኬት አሰርታ አላሰሩም። ዶክተሮች ግን ምንም እንዳታወራ ምናምን ብሎኛል። ለምን መሰለ? በጣም ስለሚያማት በጣም ይደክማታል። ስለዚህ ምንም እንድታወራ አልፈቀዱልኝም። ገና አድርጋትና ማናገር እፈልጋለሁ። እስኪ አንተ ተረጋጋና እስኪ በሽተኛ ላይ እኮ ደግሞ አይጮህም። ረጋ በል እንጂ ቀና ብለህ አንቃትና ቀና አድርጋትና እናውራት። ብቻት ስወጣ ድንገት አባቷን ሲገሉ ታየሁኝ። አባቷን ሲገሉት ማለት እኔ አላውቅም። እኔ ሰው አግተዋል እንግዲህ ካገተ ጠይቀው። አንተ እኮ እቺን ልጅም እኮ ተቀብለህ ስታመጣልኝም እኮ ብዙ ነገሮችን እኮ ተነጋግረን ነው አይደል? ማለት እቺ ልጅ ያመጣት እሱ ነው ጭራሽ ተቀብለህ ስታመጣልኝ የምትለው? አዎ ነኝ። ስለዚህ አንተን ያገትከት ማለት ነው እቺ ልጅ። ከዛ መረጃውን ምንንም የሚያስተላልፈው እሱ ነው። ስልክ ምናምን ከኪሱ አውጣና ምንም ነገር ጋር ከማንም ጋር እንዳይገናኝ አድርግልኝ። ችግር የለውም። ለምን አሁን ለኔ ራሱ ለህይወቴም እኔ ዋስትና ያለኝ አይመስለኝም እኮ። የት ናት ታዲያ? ካለ እሱን ጠይቀዋ። አይደለም እኔ እየተናገረ ነው። በሌላ መንገድ እናድርገው። ይኸውልሽ ቀና በይ እስኪ፣ ቀና በይ መስመሽ። ምንድን ነው? ምንም ተረጋጊና ቀና ብለሽ አውሪ። እሺ አሞኛል። ምንሽ ነው ያመመሽ? አላቅም። የሰጡኝ መድኃኒት ምን እንደሆነ አላቅም፣ ግን ተደብቄ ቪዲዮ ቀርጫቸው ነበርና እሱን ቪዲዮ እንደቀረጽኩ ሲያውቁ ተከትለው ይመጣው አስፈራሩኝና ቪዲዮን አስጠፉኝ። ቀጣይ አሁን ማሌት የምትቀመጥበትን ቤት እኔ ነው ያዘጋጀሁት። አንተ ምን እንደምታወራው? ሲወጡ እኔን አስገቡኝና እሷ የነበረችበት ቦታ ጋር መጥተው አስተኙኝ። ስለዚህ ልጅቷን ይዛ ሲወጣ አይተሻል? ያው አይቻለሁ። እኛም ደግሞ ሌላ ነገር ውስጥ ከመግባታችሁ በፊት ተብለን ነው ትንሽ እኛንም ማስፈራራት ነገር ነበረ። አትንተባተብ፣ ሲጀምር አትንተባተብ። ይኸውልህ ተረጋጋና በስተክል ተናገር ሁሉን ነገር። ይኸውልህ የውሸት ወሬ ለማውራት ስትል የምትናገረውንም ቃል ሲጀምር አታውቅም። ከኔ ጋር አብረው የሚሰሩ አሉ። ከነሱ ጋር ሆኜ ልጅቷን አምጥተን እዚህ ለእሱ አስረከብኩት። ያው በቃ ስነሳ የእንቅልፍ መድኃኒት ምን ይሰጡኛል፣ ተመልሼ ደነዛለሁ፣ የሆነ ሰዓት ለመንቃት ሞክራለሁ። በቃ እንደዚህ እየሆንኩ ነው እስካሁን የቆየሁት። ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡን። ሌላ ማለት አለች እንዴ? ምንድነው? ቆይ አንተ ራሱ የምታውቀው ማለት አለች ወይ? ፎቶ ለምን አታሳየንም? ምን አልክ? እኛን እንደምትከታተሉን ሁሉ ሰዎች ስላወቁ እኛም እናንተን የሚከታተል ሰዎችን መድበን ነበረ። የሚያውቀው እኮ ነገር የለም። ምንድነው አንተ የምታውቀው ነገር ካለ ነገሮቹ ይበላሹባል። ምን ነው የሚበላሹት? የምን ነገሮች ናቸው የሚበላሹት? አንቺ ዝም በይ እንዴ! አንተ ማለት ተደጋጋኝ እንዴ! እቴ ነው የመጣው። ለምን መጣ ግን ሲጀምር? ቆይ አንተ ምን አይነት አይን አውጣ ይሆንክ ሰውዬ? ምን ሊያደርግ ነው የመጣው? አሌክስ እያያት እንደሆነ እየጠየቃት እየተከታተላት እንደሆነ ነው የሚያወራው። ማለት የት ነው ያለችው? ማነች ልጅቷ? የምታውቂው ነገር አለ?
መጀመሪያ አንተ ማን እንደሆንክ ሳላቅ ስለ ቤተሰቤ ምናምን ልነግርህ አልችልም። ማለት በአሌክስ እጅ ነው የምትገኘው ማለት ነው። አሌክስ ነው የሚንከባከባት ማለት ነው። ያ ማለት ለእኛ ጥሩ ፍንጭ ነው፣ ጥሩ አጋጣሚ ነው እኮ። ታዲያ ምንድን ነው በሩን ከፍተህ ልክ እንዳየህን ነው ፈርጠጣ የሮጥከው? እህቴ ናት እኮ እና እህትህ ሆነች። ስለዚህ ምን ሆነች ብዬ ነዋ። እና ወደ እህትህ ነው የምመጣው ወይስ ከእህትህ ወደ ተሸሻለ? ጭራሽ የት ሸሸው? ይኸው መጣሁ አይደል እንዴ? አዎ በእርግጥ ልጃቸውን ከ4 ዓመት በፊት እንዳጡ ነግረውኛል። እና የልጃቸውን አሟሟት መንስኤ የምታውቂው ነገር ነበር? ኧረ ምንድን ነው የምታወራው? አክስቴ ልጅ የላቸውም። ምን ማለት ነው ልጅ የላቸውም? እንግዲህ እኔን ልከሰኝ ነበር አይደል? አዎ። ለምን አልከሰስከኝም? ጊዜ ልስጥ ብዬ ነው። ህመም አለባት። ምንድነው? እኔ ነኝ የማውቀው ህመሟን። ምንድነው? ህመም አለባት። ስለዚህ የህመሟን ነገር እኔ ነኝ የማውቀው። በስልክ ሲያወራ ሰማዋለሁ። እሷ መሰለችኝ አይደል? የእህቴማ እህቴ ናት እሷ። እና ታዲያ ሌላ ምን ፈልግ? አይ የእህቴ ልጅ ስትል እሷ ደግሞ ልጅ እንደሌላት ገባ። አንተን በጣም ማሳሰር ይፈልጋል ያለውን ኬዝ። አንተም በቃ ቶ ይቅር በቃ ቶ። አንተም ለቤተሰብ ወይ ቤተሰብ ይኑር አይኑር አላውቅም፣ ለራስህም ስትል ይህንን ነገር አቁም። ልቀቂኝ። ስነ ስርዓት ለምን አይኖርም? ይኸውልህ ስነ ስርዓት ቁጭ በለ ስነ ስርዓት ማለት ያለችበትን ቦታ በደንብ ታውቃለህ? እርግጠኛ ነህ? ይኸውልህ የተሳሳተ ቦታ ልትወስደኝ፣ ይኸውልህ መረጃ ልታዛባ ከሞከርክ ድጋሚ የማይሆን ነገር ነው የሚገጥምሽ። ስሟን ማህሌት ነው ያለው። ማህሌት ነው። የት ነው ያለችው? ማለት የት ነው የሚንከባከባት? ሲያወራ ሰምተሻል? ቦታውን፣ አድራሻው ምናምን? ሄሎ ደህና ነኝ አሌክስ፣ እንዴት ነህ? ትንሽ አሞኛል። ቤት ትመጣለህ? ማለት ቆይ ለምንድን ነው ይሄን ሁላ ታዲያ ውሸት እየዋሻሉት? አሌክስ ምንድን ነው የሚሰራው? አልገባኝም። መስፍን የሚባል ሰው ታውቂያለሽ? እንድነግረኝ እያስገደድከኝ ነው። እርግጠኛ ነህ ግቢው ይሄ ነው? አዎ እዚህ ናት ያለችው። ይኸውልህ ሌላ ነገር አደርጋለሁ ብትል እየነገርኩ ነው። ነገርኩ አይደል? ለምንድን ነው የማታምነኝ? ምክንያቱም አንተ እያደረግክ ያለው ነገር በጣም አስቀያሚ የሆነ ነገር ስለሆነ የውሸቶች ጥግ በጣም ይለያሉ። ይኸው እዚህ ድረስ መጥቼ አሁን መዋሽ ይመስላል እንዴ? ምንም ነገር ለማድረግ እንዳሞክር ቀጥታ ይዘኝ ትገባለህ። እሷ የታሰረችበትን ቦታ ታሳይኛለህ። ማን ነው የሚጠብቃት እዚህ? እስከማውቀው ድረስ አንድ ሰው አለ። አንድ ሰው ብቻ? አንዳንዴም 2 ሰው ይሆናል፣ አንዳንዴ አንድ ሰው ይሆናል። እንደ ሽፍታቸው ማለት ነው። በብዛት ግን አንድ ሰው ነው። አዳር ሲሆን 2 ሰው ይኖራሉ። እንደዚሁ ሲሆን ደግሞ ቀን ሲሆን አንድ ሰው ነው። ግቢውን ሙሉ ግቢውን ተከራይታችሁት ነው ወይስ? አዎ ያው እነሱ ናቸው። እኔ ብዙም እኔ አላውቅም፣ እነሱ ናቸው የሚያውቁት። እኔ ብቻ ድረስ ሲሉኝ ነው። ሙሉ ግቢው ተከራይቶ ይመስለኛል። ሁልጊዜ ቢያንስ በሳምንት ስንት ቀን ነው የምትመጣው እዚህ? እኔ በሳምንት ቢያንስ 3 ጊዜ ልመጣ እችላለሁ። እንደ ፍጥነቷ ነው። በቀኑ 3 ስለምትወስድ መድኃኒቷ እንዳወሳሰዷ ነው። አዎ 3 ጊዜ ነው የምትወስደው። የተለያየ ነው። እርግጠኛ ነህ ግን እቺ ልጅ የምድንበት መድኃኒት ነው እየሰጣቻችሁ ያላችሁት ወይስ የሚያጀዝባት ነው? እኔ የማውቀው ነገር የለም። እኔ ለምን ታስጨንቀኛለህ? እኔ አድርግ የምባለውን ነው የማደርገው። ታስጨንቀኛለህ ትላለህ እንዴ? ገና ትጨነቃለህ። ሂድ ቀጥልና ምራሳይ እና ሂድ ምራሳይ እና ሂድ። የማውቀው ነገር የለም ይላል። ይሄ ነው ቤቱ። ይሄ ነው? እሺ ሂድና ቀስ ብላ አንኳኩቶ አስከፍት። ሂድ አስከፍት። ቶሎ በል። ምንድን ነው የተፈጠረው? ምንድን ነው? የምን ግርግር ነው? የታመመ ሰው ላይ ሰው ይዘህ የምትመጣው? ስማ ሰማኛለህ? ማን ነው እሱ? መጀመሪያ ማን ነው እሱ? ይኸውልህ ስለ እኔ ማንነት አይደለም። ይህች ልጅ ማለት አይደለችም ሲጀምር። ይኸውልህ አዳምጠኝ። አንተ አሁን ማን ነው እሱ? መጀመሪያ አንተ ራሱ ማህሌት እዚህ ቤት እንደሆነች ነግሮኝ ነበር። የታለች ማህሌት? ወንድሜ አንዴ ተረጋጋ። አንተ የምታውቀው ነገር አለ?
ምንም የምታውቀው ነገር የለም አይደል? ለምን አትረጋጋም? እሺ ማን አንተ እስኪ ንገረኝ። ከእሱ ጋር እንዴት ነው የምትተዋወቀው? እኔና እሱ የምንተዋወቅበት እንተዋወቃለን። አንተ ምንድን ነው የፈለግከው ነው አይደለ? እኔ አሁን እሱ መስሎኝ ነው እንጂ እዚህ ቤት ያስገባሁት አንተንም እሱንም ማስገባት አልችልም። ምን ማለት ነው? ለምንድን ነው አታስገባም እንዴ? ሰው ታሟል አይደለ? እንደዚህ ሲገባል ስነ ስርዓት የለውም። እሺ ከዚህ ልጅ ጋር እንዴት ነው የምትተዋወቁት? ምንድን ነው ስራ? ማን አንተ? እኔ ስለ እኔ ምንም ለአንተ ልነግርህም አልችልም። ለምን ነው የማትነግረኝ? ምን ያደርግልሃል? አንተ መጀመሪያ ማንና ነው ለአንተ ምነግርህ? ጋዜጠኛ ነኝ። የምታያቸው ደግሞ የህግ አካሎች ናቸው እኮ። ቢሆኑም መጀመሪያ አንተ እዚህ ስትመጣ ይሄን እኔን ጠይቀህ ነው ወይስ እንዴት ነው የመጣው? እዚህ ቤት የታገተች ልጅ እንዳለች ተናግሮኛል። መርቶኝ ነው ያመጣኝ። እቺ ልጅ ታማ ነው እንጂ ታግታ አይደለም። እንደምታየው ነው። ሲጀምር እኔ እሷን አይደለም ፈልጌ የመጡት መሀሌትን ነው ፈልጌ የመጡት። መሀሌት የት ነች? ይኸው እንደምታያት እኮ ናት። መሀሌት ናት። እቺ መሀሌት አይደለችም። ሲጀምር ናት። ይኸው እያየህ ሰማኛለህ? መሀሌት እንዳለነች በደንብ አውቃለሁ። መሀሌትን በአንተ ታውቃታለህ? ቀልድ ነው እንደያዛችሁት አይደለም። ይኸው መሀሌት ናት። እሷ ናት። ይኸው እያየህ አንተ የምታመላለስ መድኃኒት የምታመላለስ መሀሌት እሷ ነች። እሷ ናት። እኔ አተምታኝ ነኝ። ሰማኛለህ? ሌላ ጨዋታ እየተጫወታችሁ ከሆነ ተሳስታችኋል። ይኸው እኮ እያያት እኮ ነው። መሀሌት ናት እያለን እኮ ነው። ይኸው እሱም እኮ እያለ ነው። አንተ ምንድን ነው እንደዚህ የሚያንቦቀቡቅ? ምን ሆነ ነው? ምን ሆናል? ተረጋጋ እንጂ እንዴ! ማንም ዝም ብለው መጥቶ እንደዚህ ሲል ትንቦቀበቃለህ እንዴ? ተረጋጋ። እኔ መድኃኒቴን ነው ይዘው የምትሄደው ሲለኝ መድኃኒት ይኸው ለማለት ብዬ ነው እንጂ ሌላ ምን በቃ ሌላ ምን አለ ታዲያ? እንጂ ሌላ ነገር ምን አለ ታዲያ? አንተ ምንድን ነው እንደዚህ እኮ? እሺ ምን የደረሰብህ? እሺ ማለት እሷ ነች? አዎ እሷ ነች ማለት? አዎ ምን ነች? በቃ እኔ ሰለሞን እባላለሁ። እሺ እኔ አስተማሚ ነኝ። አንድ ባለውለታ ያለ ስለሱ ለሱ እህት ናት ወይ ልጁ ናት። እኔ ስለማስታመምለት ልኮልኝ ነው። አጋጣሚ ውለታ ስለዋለልኝ እሷን ሲልክልኝ ያው ተቀብዬ ቤቴ ማዶ ስለሆነ እንደምታየው ነው እያስታመምኩለት ነው። ምን ማለት ነው? እህት ነች ወይ ልጁ ነች? እያስታመምኩለት ነው። ምንድን ነው የምትቀባጥረው? በቃ እኔ ይኸውልህ አሁን ቀልድ ነው እንዲያስከው። ይኸውልህ አንተ አንድ የምታምቀው አንድ ጓደኛ አለ አይደለ? አትንተባተብ። ሲጀምር አትንተባተብ። ይኸውልህ ተረጋጋና በስትክክል ተናገር ሁሉን ነገር። ይኸውልህ የውሸት ወሬ ለማውራት ስትል የምትናገረውንም ቃል ሲጀምር አታውቅም። ይኸውልህ በስትክክል እንድነግረኝ እፈልጋለሁ። እሷ ማነች? እኔ እኮ እዚህ ምንድን ነው የምትሰራው? አንተስ ምን ሆነ ነው? ኦኬ ዘመዱ አይደለህም። እኔ ይሄ ቤት ያንተ ነው እኮ ነው። አንድ ውለታ የዋለልኝ ጓደኛ ያለ በጣም ቤተሰብ የሆነ ጓደኛ አለ። ማን ነው? መስፍን ይባላል። በጣም ጥሩ። እና እሱ በጣም ብዙ ነገሮችን ለእኔ ውለታ ስለዋለልኝ በዛ ምክንያት እችን ልጅ አደራ እንደው ትንሽ ታማብኝ ነው አንተ ጋር ትረፍልኝ ብሎ በእሱ አማካኝነት ልኮልኝ ነው። አሁን ራሱ መድኃኒት ሊያመጣ ሄዶ ነው። አሁን ከአንተ ጋር እንዴት እንደተገናኛችሁም አላውቅም። በምን መልኩም እንደተገናኛችሁ ስለማላውቅ ይኸው አሁን ተያይዛችሁ የመጣችሁት በዛ ነው። ስለዚህ ለመስፍን ነው የምትሰራው ማለት ነው። አንተም መስፍን እኮ ወዳጄ ነው፣ ጥሩ ሰው ነው። ለእኔ ብዙ ነገር ህይወቴን የቀየረልኝ ሰው ነው እንጂ ሌላ ምንም ነገር የለውም። እሱ በጣም ጥሩ ሰው ነው። እንዴት ተዋውቃችሁ ነው? እስኪ ወዳጄው ነው ትውውቃችሁ እንዴት ነው ከመስፍን ጋር? እኔና መስፍን አንድ አጋጣሚ ላይ ነው የተገናኘ ነው። ያው ብዙ ቦታ ላይ አንዳንድ ቦታ ላይ ስትዞር ምን ስትል ሰዎች ታገኛለህ እኮ። ሰውን ለመታወቅ እኮ ግድ እከሌ ነው እከሌ ጋር ለመሄድ ለምትሄድባቸው ቦታዎች። አሁን ይኸውልህ ሌላ ነገር ለምን ትፈተፍታለህ? እንዴት ተዋወቃችሁ ከመስፍን ጋር? እንዴት ተገናኝታችሁ ነው ወዳጅ ሆናችሁት ነው ያልኩት። በቃ እሱ ይኸውልህ ኢንጂነር ነው። በጣም ብዙ ስራዎችን ይሰራል። ኮንስትራክሽን ስራዎች ይሰራል። ብዙ ነገሮችን ያደርጋል። እኔ ደግሞ አጋጣሚ ምንም አልነበረኝም። እሱ ጋር አጋጣሚ በቀን ሰራተኝነት በምን ገባኝ። በጣም ጥሩ ነበርኩኝ። በስራውም አክቲቭ ነበርኩ እና ፈጣን በሚል እሱ ጋር አቀረቡኝ። መኪናውን አጥብለታለሁ፣ ወለውልለታለሁ፣ ብዙ ነገሮችን እንሰራለት ነበር። በዚህ አጋጣሚ ተዋወቀን። ብዙ ነገር ህይወቴን እንደሚቀይር ነገረኝ እና በዛ ነው የተግባባ ነው። ከዛ ከሱ ጋር ያ ውለታ ደግሞ ለሱ ምንም አይደል። ለኔ ይሄን ማድረግ ደግሞ ለሱ ለኔ ምንም ያደረኩ ነገር የለም። ለሱ እኔ እንደኔ ገባ እቺን ልጅ ባስታምምለት ምን ችግር አለው? ሌላ ነገር የለውም። ስለዚህ የእሱን ወንጀል ስራዎች በጠቅላላ አንተ ትሰራለታለህ ማለት ነው። የምን ወንጀል ነው ይሄ? ወንጀል ነው። ወንጀል ከሆነ እሷን ጠይቃት። እኔ እኮ ወይ እሱን ጠይቆ እሱ ያለውን ነገር እኮ ያስረዳል። ይኸውልህ ሲጀምር እቺ ልጅ መስፍን ምንም አይነት ዘመድ እንደሌለው በደንብ ነው የምናውቀው። ይቺ ልጅ ደግሞ ወይ ታግታ ነው ወይ በብር ተገዝታ ነው የመጣችው ማለት ነው። እኔ በፍጹም አላውቅም። እኔ
በየዋነት በምንነት ቅድም እንዳልኩ ነው ካደረገልኝ ውለታ አንጻር ነው። እሱ ደግሞ በጣም ጥሩ ሰው ነው። መስፍን ማለት ለሱ አይደለም ለሱ አይደለም ላንተም ለሱም ለሁሉም ብዙ ነገር የሚያደርግ ሰው ነው። ምን ያህል ጊዜ ሆናት እዚህ ቤት ከመጣች ይችላል? 1 ሳምንት አልፏታል። 15 ቀን ሊሆናት ነው። ሳምንት አልፏታል? አዎ። እርግጠኛ ነህ? አዎ። መናገር ትችላለች? አዎ። ትንሽ አሁን ራሷን ምናምን አሟት ነው እያመማት ነበረና መድኃኒት እስኪያመጣ ትንሽ ተኝታ ነበረ። ከቻለች እንግዲህ አላውቅም እረፍት ታርግና ማናገር ትችላለህ። ዶክተሮች ግን ምንም እንዳታወራ ምናምን ብሎኛል። ለምን መሰለ በጣም ስለሚያማት በጣም ይደክማታል። ስለዚህ ምንም እንድታወራ አልፈቀዱልኝም እና አንተም ብዙ አታናግራት ምናምን ብሎኛል። ኧረ እባክህ የምሬን ነው እኮ የምልህ። እና ዶክተር ከ10 ቀን በላይ 2 ሳምንት ሊሆናት እስካሁን ምንም አይነት ወሬ አታወራትም? ምንም አይነት ወሬ አታወራትም? ምንም በቃ ይኸው በምልክት ነው አንዳንድ ነገሮችን የምትናገረው። ስለዚህ እነሱ በሚሉኝ ነው መሄድ ያለብኝ። ምን ማድረግ አለብኝ? ሲጀምር ልንገራችሁ እኔ የምፈልጋት ማለት ይቺ እንዳልሆነች በደንብ አውቃለሁ እኮ ካወካታ። እናንተ ምናልባት ሌላ ጨዋታ እየተጫወታችሁ ከሆነ ጭራሽ ሌላ ነገር ነው ራሳችሁ ላይ እየተጠቀማችሁ ያላችሁት። አንተ ዝም በል። አንተ መድኃኒት የምታመላልስላት እሷ ነበረች? አዎ እሷ ናት። እኔ ብዙ ፊቷን ብዙም አላየውም። በቃ እመጣለሁ፣ እሰጠዋለሁ፣ እሄዳለሁ። ኧረ እባክህ እመጣለሁ፣ ትሰጠዋለህ፣ ትሄዳለህ። ቀስቅሳት ቀና አድርጋት ወይ ቆይ እስኪ አሟት አልኩ አይደል? ቀና አድርጋትና ማናገር ፈልጋለሁ። ቀና አድርጋትና ማናገር ፈልጋለሁ። እስኪ አንተ ተረጋጋና እስኪ በሽተኛ ላይ እኮ ደግሞ አይጮህም። ረጋ በል እንጂ ቀና ብለህ አንቃትና ቀና አድርጋትና እናውራት። ይኸውልህ አሌክስ የሰማኝ ነው? አዎ የሰማሁ። በጣም በተደጋጋሚ ጊዜ አውርተናል አይደለ? የማይሆን ነገር ውስጥ ገብተሃል። አክስትህን የማይሆን ነገር ውስጥ ከተሃታል። አክስትህን ሳይቀር ወንጀለኛ አድርጋታል በአሁን ሰዓት። አሁን ደግሞ እህትህን ብቸኛ ልታረጋት ነው። አንተ እህት ላይ ቢሆንስ እንደዚህ አይነት ነገር የተፈጠመው ምንድነው? ቆይ የተፈጠረው ነገር አለ ምንድነው? አንተ ጋር ለምን እያወራ ያለው? እሱ እኮ መድኃኒት የሚያመጣ ሰው ነው እንጂ እኮ ሌላ ምንም እኮ ጥፋት የለበትም እኮ። ስለምን ጥፋት? ምንም የሚያውቀው እኮ ነገር የለም። ምንድነው? አንተ የምታውቀው ነገር ካለ ነገሮቹ ይበላሹባል። ምን የሚበላሹት? የምን ነገሮች ናቸው የሚበላሹት? ከስራ ገበታው ነው የሚባረረው። ስንት ስራ መሰለህ? የትኛው የስራ ገበታ? ሰው ማፈን፣ ሰው ማገት? እኔ አላውቅም። እኔ ሰው አግተዋል እንግዲህ ካገተ ጠይቀው። ግን እኛ ይኸውልህ ውለታ ነው እየዋለን ያለ ነው እኔም እሱ እንጂ ሌላ ነገር አንተ የምታውቀው ነገር አለ አሌክስ? ምንድነው አለ ንገረኝ። የምታውቀው ነገር ብትነግረኝ የተሻለ ነው። አንተ እኮ እችን ልጅ እኮ ተቀብለህ ስታመጣልኝም እኮ ብዙ ነገሮችን እኮ ተነጋግረን ነው አይደል? ማለት እቺ ልጅ ያመጣት እሱ ነው ጭራሽ ተቀብለህ ስታመጣልኝ የምትለው እንዴ ታዲያ? ስለዚህ አሁንም ሌላ ወንጀል አንተ ላይ እየተጨመረ ነው ማለት ነው። እቺ ልጅ አንተ ላይ ያመጣት እዚህ ቤት እኮ እቺ ልጅ አንተ ነህ እዚህ ቤት ያመጣት እንዴ? የመስፍን ውለታ አለብን። ስለዚህ መስፍን ነው ይላከኝ ብሎ እሱ ነው እንግዲህ ይዞልኝ የመጣው። እኔም ደግሞ አደራውን ላለመብላት ነው ይሄው ተቀብዬ እያስታመምኩ ያለው። ስለዚህ አንተ ነህ እዚህ ቤት ያመጣት። ቦታ ጠቁመኝ አልከኝ። ያለችበትን እየጠየቅኩ ያለሁት እሷን ያመጣት እዚህ ቤት አንተ ነህ ወይ? አንተ ነህ? አዎ ነኝ። ስለዚህ አንተ ነህ ያገትከት ማለት ነው። እቺ ልጅ ስለምን ማገት ነው የምታወራው? እኮ እሱ እኮ ምንም እኮ የሚያውቀው ነገር የለም። የማውቀው ታሪክ የለም። አንተ እጅህን አውርድና በስተክክል አናግረኝ። እያናገርኩ ነው። መተኛል እኮ መተኛል። አዎ ገና ከዚህ በላይ ይጨመርልሃል። ገርሞ ነው። ምንድነው የተፈጠረው ነገር አለ ወይስ ምንድነው? እኔም እኮ ግራ ገባኝ እኮ። አንተ የማይሆን ነገር እያደረግክ ከሆነ ይኸውልህ ተሳስተሃል። እላይ ላይ ሌላ መዛዛት ጨምር። የእስካሁኑ አይበቃም? እውነታውን አትናገርም? ምን አደረኩሽ? ምንድነው አድርግ የምትለኝ? እውነታውን አትናገርም ወይ? ይቺ ልጅ ማነች? ማህሌት ይቻለችም የናትናኤል እህት ማህሌት ይቻለችም። እንዴት ነው ሌላ ማለት አለች እንዴ? ምንድነው? ቆይ አንተ ራሱ የምታውቀው ማለት አለች ወይ? ፎቶ ለምን አታሳየንም? ምን አልክ? አንተ ዝም በል። ካንተ ጋር አይደለም ያወራለሁ። አንተ ምንድነው የምትንበቀበቀው? ምን ያልከው? ስነ ስርዓትን ያዝ፣ ይናገርበት። ምንድነው ያልከው? ተናገር። ምንም ያለው ነገር የለም። አንተ ምንም አላለ። ምን አለ? ምንድነው ያልከው? ማለት እቺ አይደለችም እንዴ? አላለም እንጂ ይሄው የሚያውቃት ማለት እሱ ነው እኮ የሚያውቃት። አንተ ምንድነው እኮ ብላል አላለም? ይኸውልህ የእሱ ጣና ይደርስ ከፈለክ አርፈህ ቁጭ በል። ለምንድነው የሚደርሰው? ምንድነው የተፈጠረው? አሁንም እኮ
አርፈህ ቁጭ በል። እየነገርኩ ነው፣ እያስጠነቀቅኩ ነው። እኔንማ ምንድነው የምታስፈራራኝ? ምንድነው እንደዚህ አይነት ነገር ውስጥ ለምንድነው አንተ የምትገባው? ለምንድነው የምትገባው? ምን ማለት ነው እንደዚህ አይነት ነገር ውስጥ ለምንድነው የምትገባው? እኛ እኮ ያለንን ሀደራ ነው እየጠበቅን ያለ ነው አይደለ? እሱም ደግሞ ያለውን ነገር ነው እያደረገ ያለው ለወንድሙ። እሱም የነበረበትን ያውቃል፣ እኔም የነበርኩበትን እናውቃለን። ይሄ ሰው ህይወታችን ነው የቀየረ ሰው ነው አይደለ? እየሰማኝ ነው። አንተ ከርሰን ለመሙላት ሆደን ለመሙላት በገንዘብ ተሽጠህ ሰውን እያሰቃየ ሊሆን ይችላል። እየሰደብከኝ እሰድብሃለሁ። ገርሞ ነው። ለምን ለመስፍን አትደውልለትም አንተ? ወይ አይደለም እኔ ደውልለት ለመስፍን ለምን የህግ ሰው ያምጣ ይላል። አንተ ለምን ዝም አትልም? ቤታችን መጥቶ ለምን ዝም አትልም? ዝም ማለት ካቃተህ ዝም አስብልሃለሁ። ዝም በል። እሺ ጠይቀው፣ ቀጥል፣ ንገረው ያለውን ነገር ምንድነው ያለው? የምታውቀውን ነገር ንገረው። ማለት ይቻላልችም ብለኛል አሌክስ። ይኸውልህ መቼም እህትህንም አክስትህንም አስታውስ፣ ብዙ ነገሮች አሉ። ምን ማለት ነው? በእህቱ እያስፈራራው ነው? ለምን? አዎ ይሄ ነው ብለህ በእህቱ እያስፈራራው ነው? እያስፈራራው ነው ወይ አይደለም? ምንድነው የምትለኝ እኮ? እያስፈራራው ነው ለነገር ልቀቀኝ። አይደለም እንደ ነገር እያስፈራራው ነው። ቁጭ በልና ትሰማኛለህ? ለአንተም እከፋብሃለሁ። አንተ የምታውቀውን ነገር ንገረኝ። እኔ ለእህትህና ለአክስትህ ለእህትህ እኔ ጥበቃ እሰጥሃለሁ። እረፍ በቃ። እሺ የምታውቀውን ነገር እያንዳንዱ ነገር ንገረኝ። ማለት የት ነች? አይደለችም ማለት እሷ አይደለችም። በጣም ጥሩ በቃ አይደለችም። ግን እዚህ ቤት ነበረች ማለት አይደለችም። በቃ ማለት ታዲያ የት ነበረች? እዚህ ነበረች ወይስ ነበረች? የህይወትን መጨረሻ አሁን ነው ያገኘው። ሰማኛለህ? መጨረሻን ሰማኛለህ? አንተ እስኪ ዝም በል፣ እስኪ ዝም በል። ሰማኛለህ? ማለት የት ነው ያለችው? ትነግራኛለህ ወይስ ላወጣጣ? ማለት የት ነው ያለችው? ይኸውልህ ማለት እየነገርኩህ ነው። አሁን ማለት እሷ እንዳለች እየተናገረ ነው እኮ። የት ናት ታዲያ? ካለ እሱን ጠይቀዋ። ማለት እንዳለች እየተናገረ ነው። በሌላ መንገድ እናድርገው። በሌላ መንገድ እናድርገው። አይደለም ቆይ ቁጭ በል። ናውጣ ና ተነስ ና አንተ ና አሁንስ ምንድነው? ናውጣ የት እንዳረክ ትናገር ውጣ ነዛ ይኸውልሽ ቀና በይ እስኪ ቀና በይ መስለሽ። ምንድን ነው? ምንም ተረጋጊና ቀና ብለሽ አውሪ። እሺ ደህና ነሽ? አሞኛል። ምንሽ ነው ያመመሽ? አላውቅም። የሰጡኝ መድኃኒት ምን እንደሆነ አላውቅም፣ ግን እስካሁን ድረስ ከራሴ ጋር አይደለሁም። አሞኛል። ማን ነው ስምሽ? ማህሌት። ማህሌት ነው ስምሽ አንቺ? ቆይ እዚህ እንዴት ነው የመጣሽው? ማን ያመጣሽ? ምንም አላውቅም ወንድሜ። የሆነ ጊዜ ጓደኛዬ ጋር ሲሄድ ቤቷ እሷን ፈልጌ ነበር የገባሁትና የጓደኛዬ ቤተሰቦች በጣም ባለሀብቶች ናቸውና እሷን ፈልጌ ገብቼ አጥቻት ስወጣ ድንገት አባቷን ሲገሉት አየሁኝ። አባቷን ሲገሉት ማለት? እኔ አላውቃቸውም፣ እነማን እንደሆኑ አላውቅም፣ ግን ተኩሶ ሲገሉት አየሁኝና። ሲገሉት ማለት እነማን ናቸው የገደሉት? እነማን እንደሆኑ አላወኩም፣ ግን ተደብቄ ቪዲዮ ቀርጫቸው ነበርና እሱን ቪዲዮ እንደቀረጽኩ ሲያውቁ ተከትሎኝ መጣው አስፈራሩኝና ቪዲዮን አስጠፉኝ። ግን ያው ተቻኩሎ ስለነበረ በደንብ ማጥፋት አልቻሉም። ማለት ሪሳይክል ጋር ምናምን ተቀምጠው ነበር ቪዲዮ አጋጣሚና በቃ በቀጣዩ ቀን ለቅሶ እንትን ሲል ምናምን ያው በጣም ጥሩ ሰው ስለነበሩ የኔም አባት ማለት ናቸው የጓደኛዬ አባትና በቀጣይ ቀን ወደ ፖሊስ ጣቢያ ሄድኩኝ ቪዲዮን ይዤና ያው ሲከታተሉኝ ስለነበረ በር ላይ ነው ያዙኝ። ከበር ወሰዱኝ። ምን እንዳደረጉኝ አላውቅም። ከዛ በኋላ ማለት የት በር ላይ? ፖሊስ ጣቢያ በር ላይ ነው ያዙኝ። ቪዲዮ ልሰጥ ለፖሊስ ሲሄድ ፖሊስ ጣቢያ በር ላይ ጠበቁኝና ይዘውኝ ሄዱ። መቼ ነበር ይሄ የተፈጠረው? ከሳምንት በፊት። አዎ። እና ቀጥታ እዚህ ነው ያመጡሽ ያኔ? አይ አልነበረም። የሆነ መካዝን ቤት ውስጥ ነበረ ያስቀመጡኝ። ወደዚህ ያመጡኝ አሁን ዛሬ ነው። ዛሬ ማለት ዛሬ ከ30 ደቂቃ በፊት ምናምን ነው ወደዚህ የመጣሁት። እዚህ የመጣሽው አሁን ነው? ያው አሁን ነው የመጣሁት። ሌላ ቤት ነበር፣ ሌላ ሰፈር ነበር፣ የሆነ መካዝን ውስጥ ነበር ያስቀመጡኝ። ማለት አካባቢው ምናምን የምታስታውሺው ነገር አለ የት እንደነበርሽ? ምንም ማስታውሰው ነገር የለም። እሺ አንቺ እዚህ ስትመጪ ሌላ ልጅ የታሰረች ልጅ ናና አይተሻል? ሌላ እንዳንቺ የታመመች ልጅ ናት? አንድ ልጅ ነበረች እና
እሷን ይዘው ሲወጡ እኔን አስገቡኝና እሷ የነበረችበት ቦታ ጋር መጥተው አስተኙኝ። ስለዚህ ልጅቷን ይዛ ሲወጡ አይተሻል? ያው አይቻለሁ። ያ ማለት እየተከታተሉን ነበር ማለት ነው። እኛ እያደረግን የነበረውን በደንብ አውቀዋል ማለት እንደደረስንባት አውቀዋል ማለት ነው። ቤተሰቦች ማለት እስኪ ከቤተሰቦች ጋር ነው የምኖረው? ያው ከቤተሰቦቼ ጋር ነው የምኖረው። ስለዚህ የት እንዳለሽ ምናምን የሚያውቁት ነገር የለም? ያው ጠፍቼባቸዋለሁ። አሁን እነሱም ስለጠፋሁባቸው እየፈለጉኝ ነው የሚሆነው። እነዛ ወይ ጓደኛሽን አባት ሲገሉ ያየሻቸውን ሰዎች ድጋሚ አይተሻቸዋል? ያው እዛ የወሰዱኝ መካዝን ቦታ ላይ የነበሩት ሁለቱ ሰዎች ሲገሉት ያየኋቸው ሰዎች ናቸው ነበሩ አብረው። ያን ማለት መጋዘን ቦታም የነበሩት እነሱ ናቸው? ያው የገደሉት ሰዎች ናቸው። መካዝን ቦታም የነበሩት ሁለቱ አብረው ነበሩ። እዛ እኔ ነው የወሰዱኝ ቦታ ላይ ነበሩ። ይህን ነገር ለማንም አልተናገርሽ ምናምን? ማለት ለቤተሰብሽ፣ ለጓደኛ፣ ለወንድም፣ ኢቭን ለሟች ቤተሰብ አልተናገርሽም? ለማንም አልተናገርኩም። በቃ ቀጥታ እኔ ታሪኩን ስለማቅ ያው ቀጥታ ወደ ፖሊስ ጣቢያ ነው የሄድኩት። እኛ ያዝኩትን ቪዲዮ ይዤ እና በቃ በር ላይ እነሱ አገኙኝና ይዘውኝ ሄዱ። ለቤተሰብ ልናገር ፈልጌ ነበረ። በእርግጥ ግን ያው ለእናቴ ለአባቴ ልናገር አስቤ ያው እነሱንም ጦስ ውስጥ ላለመክተት ነው በራሴ መንገድ ልወጣው ብዬ ነበረ ቪዲዮን ይዤ ሄድኩትኝ ወደዛ እና ሌላ ሰው ጣልቃ ለማስገባት ያልፈለግኩት ለዚህ ነው። ያው የኔም አባት ማለት ናቸው እና ለማንም መናገር አልቻልኩም። ግን ደግሞ ቪዲዮን እያየሁ እያወቅኩኝ ዝም ማለት አልቻልኩም። ለዛ ነው ማለት ደፋር ነሽ። ይህን ነገር ማድረግሽ ራሱ እንደዚህ አይነት ነገር ብቻሽን ማድረግ ይከብዳል። ማለት አሁን ምናልባት በደንብ የምታስታውሺ የሆነ ልዩ ምልክት ምናምን ነገር የነበርሽበት ያሰሩሽ መጋዘን ምናልባት ማለትን ከዚህ ወስዷት በእሷ ቦታ ላይ እዛ ቦታ አስቀምጧል ሊሆን ይችላል እና በአጋጣሚ ሆኖ ከአንቺ ስትገቢ የተወሰደችው ሴት ምናልባት ማህሌት የምትባል ልጅ ልትሆን ይችላለች። እሷም እንዳንቺ ስሟ ተመሳሳይ ሊሆን ይችላል። እኛ እየፈለግን የነበረው አጋጣሚ እሷን ነው። እሷና ወንድሟ ለ2 ዓመት ያክል በእነዚህ ሰዎች ታግተው ነው ያሉት እና እነሱን ለማስለቀቅ ነው እኛ የቻለ ነገር እያደረግን ያለ ነው። ያው የእግዚአብሔር መልካም ፍቃድ ሆኖ ምናልባት አንቺም ነፃ እንድትወጪ ስለተፈለገ ይሆናል ዛሬ እዚህ እንድመጣ የተደረገው ማለት ነው። ስለዚህ ምናልባት የሆነ ልዩ ምልክት ብለሽ ልጠሪ የምችው ፍንጭ ሊሆን ይችላል ብለሽ የምታስቢው ነገር ካለ የመጋዘኑን አድራሻን የማገኝበት ማስታውሰው ነገር የለም። ከፖሊስ ጣቢያ ሲወስዱኝም በሆነ ነገር አደንዝዘውኝ ነበረ። እዛም ወስደውኝ ጨለማ ክፍል ነው የነበረ መካዝኑና ምንም የሚታይ ነገር አልነበረውም። ወደዚህ ሲያመጡኝም እንደዛው ፊቴን ሸፍነው ምናምን ያመጡኝና ምንም ያየሁት ነገር የለም። ምንድን ነው የሚያደርጉሽ? ማለት ሳምንቱ ሙሉ ማለት እንደነገርሽኝ 1 ሳምንት አካባቢ ሆኖሻል ከያዙሽ አይደል? ምንድን ነው የሚያደርጉሽ? ምን እያደረጉሽ ነው የቆዩሽ? ያው በቃ ስነሳ የእንቅልፍ መድኃኒት ምን ይሰጡኛል፣ ተመልሼ ደነዛለሁ፣ የሆነ ሰዓት ለመንቃት ሞክራለሁ። በቃ እንደዚህ እየሆንኩ ነው እስካሁን የቆየሁት። ትንሽ ከበድ ይላል ማለት እኔ ያው ማህሌትን በማጣቴ ውስጤ ንዴት አለ። ግን ደግሞ እቺ ልጅ ደግሞ በማግኘታችን እቺ ልጅ በማዳናችን ምናልባት ለእሷ ስለተፈቀደ እሷ እንድትወጣ ስለተፈለገም ይሆናል። ያው እኛ ስለፈለገን ሳይሆን ያው ሁን ያለው ነው የሚሆነው እና አንድ ደስታም አለ ሀዘንም አለ በውስጤ። ምክንያቱም እሷን በማግኘቴ ደስተኛ ነኝ፣ እሷን በማስወጣቴ ከዚህ ውስጥ። 2 ደግሞ ማህሌትን ባለማግኘቴ እየተናደድኩ ነው ያሉት። ነገር ግን እነዚህ ሰዎች አሁንም ቢሆን የት እንዳለች ያውቃሉ። የት እንዳለች ስለሚያውቁ እነዚህን 2ቱንም ልጆች ቁጭ አድርጌ እያንዳንዷን ነገር እንዲያወጡ እየተገረፉም ቢሆን እኔ ርህራሄ የሚባል ነገር እንዲጠፋ ከውስጥ እያደረጉኝ ነው። እያደረጉት ያሉት ነገር ከውስጥ የሀዘኔታና ርህራሄ የሚባል ነገር እንዲጠፋ እያደረጉ ነው። ለእነዚህ አይነት ሰዎች ለማንኛውም አይነት ሰው አይደለም፣ ለእንደነዚህ አይነት ቆሻሻ አስተሳሰብ ያላቸው ልክ እንደዚህ ሰውን እያሰሩ ለሚያንገላቱት ሰዎች ሀዘኔታን እያጣው ነው። በተአምር ነው ላዝንላቸው ማልችለው። እነሱ ሰው እያሰቃዩ እነሱ ዘና ብሎ የሚኖሩበት ሁኔታ አይኖርም። ማውጣት ካለባቸው እውነታውን እየተገረፉም ቢሆን ያወጣታል። በእርግጥ ዱላ ፈቀድም ልክ ነው። ብዙዎቻችሁ በዱላ ምናምን ልትሉኝ ትችላላችሁ። ነገር ግን እንደምታዩት ነው ምግባራቸው ይሄ ነው። የሆነች ነገር ለማውጣት ካልተመቱ አይሆንላቸውም። እነሱ ሰው ላይ የሚያደርጉትን እላያቸው ላይ ሲደረግ ነው ትዝ የሚላቸው ምን ያህል
ማስለፍለፍ እንደሚቻል በዱላ ያኔ ነው የሚያውቁት እነሱ። ሁልጊዜ መቺ ብቻ ናቸው እነሱ። በእነሱ ቤት ሁልጊዜ መቺ ናቸው። ነገር ግን በቻልኩት አቅም የቻልኩትን ነገር አድርጌ እነዚህን ሰዎች እውነታውን አወጣጥቼ እኔ ማለትን አገኛታለሁ። ምንም ጊዜ ማባከን አልፈልግም። ወዴት እንደወሰዳት ማለትን እንዲናዘዙ አደርጋቸዋለሁ። አዎ፣ ስለዚህ እሷን ቀጥታ ወደ ሕክምና እንወስዳታለን። እነዚህን ሰዎች ደግሞ ማወጣጣት ባለብኝ መንገድ አወጣጣችኋለሁ። ቀጣይ እርምጃ ለእናንተ ማሳውቃችሁ ይሆናል። አብራችሁን ስለሆናችሁ አመሰግናለሁ። በድጋሚ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እየደረሰ ብዙ ሰው ይማርበት ይገባል። ከዛም ባሻገር ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡን በያላችሁበት ሰላማችሁ ይብዛልኝ። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ነው። እሷን ወደ ሐኪም ቤት እንወስዳት። ትላክ እዚህ ስራ ውስጥ መቼ እንደገባ እንድነግረኝ እፈልጋለሁ። እንዴት እንደገባ ምክንያቱም እኔ ልጅቷን አናግሬያታለሁ። ዛሬ እንደመጣች ያውም አሁን በአንድ ሰዓት ውስጥ እዚህ እንደገባችና ከዚህ ደግሞ መሀሌትን ይዘዋት ሲወጡ እንዳየች ነግራኛለች። ስለዚህ እያንዳንዷን እውነታ እንድነግረኝ ነው የምፈልገው። እንግዲህ ያው ህግ ጥላ ስራ አይደለ ያለ ነው ያለውን ነገር እኔ ለመናገር ሞክራለሁ። እኔ እንኳን ወደዚህ ስራ የገባሁት የመስፍን ሰዎች ናቸው የመለመሉኝ። እኔ ምንም አውቀው ነገር የለም። እሱ ጥሩ ሰው ነው ይሆናል፣ እንደዚህ አይነት ነገር ላይ ጥሩ ነገር ማድረግ ይችላል ምናምን ስላለኝ እና ሰዎችንም የመንከባከብ እንደዚህ እንትን ማድረጉ ከዚህ በፊት ልምድ አለው ምናምን ስላለኝ በዛ የተነሳ ነው ወደዚህ ስራ የገባሁትና ይህንንም ሁሉ ነገር ለማድረግ ምን መሰለህ፣ አሁን ብዙ ጊዜ እነዚህ የህግ ሰዎችም የሚዲያ ሰዎችም እየተከታተሉን ስለሚያስቸግሩ እኛ በየጊዜው ነው ቦታ የምንቀያየረው። ያ ስለሆነ አሁን ልክ እናንተ እንደምትመጡ ስለታወቀ አጋጣሚ ሆኖ ደውሎልኝ ነበረ። እኛን እንደምትከታተሉን ሁሉ ሰዎች ስላወቁ እኛም እናንተን የሚከታተል ሰዎችን መድበን ነበረ። እነዛ ሰዎች መምጣታቸውን ሳቅ ወይም እኔ ሳይሆን እኔ አሌክስ ጋር እንደሚከታተሉ ስላወቅኩኝ እና የአሌክስን ቤት ስላወቃችሁ እሱም አጋጣሚ የሚከታተሉ ሰዎች ሊመጡ ስለሚችሉ ማሌትን ካለችበት ቦታ ቀይሯት ስለተባልኩ ወዲያው ሌላ ማሌት የምትባል ልጅ እሷን የምትመስል ልጅ አንጥተን እዚህ ቦታ ላይ ቀይር ያለው እና ያችን ልጅን በመቀየራችን ነው አሁን እኛ ራሱ ሌላ ማሌትን እናንተም ያገኛችሁት እንጂ ዋናው ማሌት አይደለችም። ቅድምም ያልከኝ ነበረ እና ይህንን ነገር ያው የታዘዝነውም ከላይ ነው። እኛ ደግሞ ለልጆቻችን ቤተሰቦቻችንን ለማስተዳደር ስንል የግዴታ ይህንን ማድረግ ስላለብን ነው እና ያው መኖር ስላለብን ግዴታ ማድረግ አለብን ብለን ነው እንጂ አስበንም አቅደንም አይደለም። ቤተሰብን ልጆችን ለማኖር አንተ የሰው ልጅ እያሰቃየ ነው የምታኖሩ። ያው ለመኖር ስትል ብዙ ነገር እኮ መስዋዕት ትከፍላለህ። ምንድን ነው ይሄ? መስዋዕትነት መክፈል ነው ወይስ ሰውን ማጥፋት ሰውን ማሰቃየት መስዋዕትነት መክፈል ነው? ልክ ነህ እኮ ግን ምንድነው ያው አንተ ስትኖር ነው ሁሉም ነገር። ግን ገባ ያን ነገር ለማድረግ እዚህ ኃጢአት ውስጥም እዚህ ጥፋት ውስጥም ያው ከላይ ትእዛዝ ተሰጠን። እኛም ደግሞ ሌላ ነገር ውስጥ ከመግባታችሁ በፊት ተብለን ነው ትንሽ እኛንም ማስፈራራት ነገር ነበረ። ያንን ማድረግ ካልቻለን የእኛም ልጆች አንድ ነገር እንደሚሆኑን ስላስፈራሩን ግዴታ ለመኖር ስንል ይህን ነገር አድርገናል እንጂ ሌላ ነገር ሆኖ አይደለም። ልክ ነው እኮ ጥፋትማ ጥፋት ነው፣ ጥፋት ሰርተናል። ስለዚህ ማህሌትን እኛ እንደምንመጣ ስላወቀ እሱ እዚህ ሊያመጣ እንደሆነ ስላወቃችሁ ማህሌትን ቀድማችሁ ያሸሻችሁት? አዎ ያው እኔ አይደለሁም እነሱ ናቸው ያሸሸዋት። ወዲያው እነሱ መጡ፣ ያችኛው ማህሌት ወሰዱ፣ እኛውን አስቀምጠው ሄዱ። በቃ እኔ ያለውን ነገር ጠብቅ ነው የተባልኩት፣ ተንከባከባት ነው የተባልኩት። ስለዚህ ማድረግ ያለብኝ ምንድነው ያንን ነገር ማድረግ ነው። ወዴት እንደሚወስዷት ሁሉ አላውቅም እኔ እና እንግዲህ ያለው ነገር አሁንም እንደምልህ እኔ የተሰጠኝን ነገር ኃላፊነት መወጣት ነው ድርሻዬ እንጂ ሌላ ነገሩን ምንም ነገር ማውቀው ነገር አሁንም እችኛውን ማህሌት ያልካትንም የት እንደወሰዷትም እኔ ማውቀው ነገር የለም። አሁንም እናንተ የመጣችሁብኝም ወይ የደረሳችሁት ይኸው እንደምታየው ሌላ ማህሌት ተብዬ ተሰጥቶኝ ነው። እሷን እየተንከባከብኩ ነው እናንተ የመጣ። ወዴት ነው የወሰዷት? እኔ ማውቀው ነገር የለም። የወሰዱበት በደንብ ልታውቅ ትችላለህ። እውነቴን ነው የምልህ እኔ ሳይሆን አሉ የኔ የበላይ አካል አሉ፣ እኔ ለእኔ ትእዛዝ የሚሰጡኝ
ከመስፍንም ከምንም ተቀብሎ ትእዛዝ ይዞልኝ የሚመጡ ሰዎች አሉ። እነሱ ናቸው የሚያውቁት እንጂ እኔ ምንም እዚህ ጋር ያለውን ነገር ተከታተል፣ እዚህ ጋር ያለውን ነገር አድርግ የምባለውን ማድረግ ነው የኔ የቤት የኔ አይደለም። ቤቱ የማን ነው? አንድ ልጅ ነበረች እዚህ ቤት ውስጥ አሁን አረብ ሀገር ናት መሰለኝ። አጋጣሚ ያው እኔ ቅድም እንዳልኩ ሰዎች ናቸው በክራይ ይሁን በምን ይሁን እዚህ ቤት አምጥቶ ያስቀመጡኝ። ያው እንደ ራሴ ቤት አድርጌ ነው እኔ እሷንም ይዤ እየተንከባከብኩ ያለሁት እንጂ ቤቱ የኔ አይደለም። ክፍያውንም የቤት ኪራይም ከፍሎ ይኑሩ የራሱ ገዝቶት ይሁን ምን ይሁን እነሱ ናቸው የሚያውቁት። እኔ ያው ታች ያለውን ስራ ነው የምሰራው። ስለዚህ ማህሌት የት እንዳለች የምታውቅበት ጉዳይ የለም ነው? እኔ ያው በእኔ በኩል ያው የለም። አንተስ? ድንገት አንተ በቃ ያለውን ነገር ንገራቸው። በቃ እኛ የምንኖርበት በሰላም ይህንን ሁሉ ነገር እኛ ሳናቅሩ እንደዚህ አይነት ውስጥ የገባ ነው አውቀን የገባነው ነገር ምንም የለም። አንተ እኔን ምንድነው የምትለኝ? አንተ አይደለ እንደ ያለውን ነገር የምታውቀው? አንተ ጋር እኮ ነው አምጥቶ እኮ አንተ ነህ ለእኔ ወደዚህ ይዘህልኝ የመጣው አይደል እንዴ? እኔ ምንም አውቀው እኮ ነገር የለም። ይኸውልህ አሁን አንተ ነህ እንድትባባላሉ ሲጀምር የሰማኝ ነው። የምታውቀው ነገር ካለ እንድትነግረኝ ብቻ ነው። ማህሌትን ላገኛት የምችለው እንዴት እንደሆነ እንድታሳውቀኝ ብቻ ነው። እኔ ይኸውልህ አሁን እኔ ትልቁ ነገር አሸናፊ የሚባል አለ የመስፍን ጓደኛ፣ እሱ ነው ሁሉን ነገርም ያለውን ነገር የሚያውቀው። ሁለቱ ተጣልቶ ነበረው አጋጣሚ በምን እንደተስማሙ ምን እንደተፈጠረ አላውቅም። በጣም ትልቅ ጸብ ነበረ። እንግዲህ የእነሱ ጓደኞቻቸው ይሁን ምን ይሁን አስታርቋቸው ይሁን ተስማምቶ ነው አሁን ይሄን ነገር ሁሉ የፈጠሩት ከተስማሙ በኋላ ማለት ነው። ወይ አጋጣሚ ወይም አሸናፊ መስፍንን ለመበቀል ይሁን መስፍን አሸናፊን ለመበቀል ይሁን ይህን ነገር ያደረጉት እኔም በግሌ ማውቀው ነገር የለም። ግን አሸናፊ ነው ይህን ነገር አድርጎ ብሎ እና የአሸናፊ ሰዎች ናቸው አንጥቶ ለአሌክስ የሰጡት። አሌክስም ይህንን ነገር ደግሞ ተቀብሎ የግዴታ ማስፈጸም ስላለበት እና ያንን ነገር ወደ እኔ ያመጣው እሱ ነው እና እሱም ነው ደውሎ ያለው ነገር ሰዎች እየተከታተሉ ነው እንደዚህ ነው ብሎ ወደ እኔ ሲደውል ያው ማህሌት እንድትሸሽ ያደረግኩት። ቆይ ማህሌትን አንተ ነው ወደዚህ ያመጣት? አዎ። እንዴት ነበር ከአሸናፊ የተቀበልከው? መስፍን ደወለልኝና የአሸናፊን ስልክ ሰጠኝ። ስልኩን ከሰጠኝ በኋላ ሄድኩኝና ሰዎች መደበልኝ። እዚህ ማምጣት አለብህ ሰው አለኝ። ምሽት ላይ ነበረ የስልክ የተለዋወጥ ነው። ከዛ በኋላ በጠዋት 12 ሰዓት ሲል ከኔ ጋር አብረው የሚሰሩ አሉ። ከነሱ ጋር ሆኜ ልጅቷን አምጥተን እዚህ ለእሱ አስረከብኩት። እንዴት ነው የአሸናፊ ሰዎች እንዴት ማህሌትን ሊያመጧች አሉ? አሸናፊ ለምንድን ነው ማህሌትን ለመስፍን መመለስ የፈለገው? እሱን እኔ ምንም አይነት የማውቀው ነገር የለም። አድርግ የተባልኩትን ነው እኔ የማደርገው። መጀመሪያ ተጣልተው ነበር አይደል? ጸብ እንዳላቸው ነው የማውቀው እኮ። ተጣልተው አሸናፊ ማህሌትን ብቻውን ይዟት ወስዷት ነበር አይደል? አዎ። እና ታዲያ እንዴት ለምንድን ነው መልሶ የሰጠው? አሁን እንደ መኪና ውስጥ እንደ ጭምጭምታ ሲያወሩ እንደሰማሁት፣ ጭምጭምታ ነው ብዙም ነገር አላውቅም፣ ግን ሲያወሩ እንደሰማሁት የሆነ ድርድር አለው የሆነ የሳንቲም ነገር ድርድር አለው ሲሉ ነው የሰማሁት ከነሱ። ብዙም ኢንፎርሜሽኑ የለኝም፣ ግን ሲያወሩ እንደ ጭምጭምታ የሰማሁት መኪና ውስጥ ሆነ ድርድር አለው የሳንቲም ድርድር ያለው ይመስለኛል። ስለዚህ መስፍን ከአሸናፊ በገንዘብ ነው የገዛት ማለት ነው እንዳሉት ከሆነ ሊሆን ይችላል ብዬ አስባለሁ። እሺ እችኛዋ ማህሌት መጀመሪያ የት መጋዘን ነበር ታስራ የነበረው? መስፍን ብዙ ነው መጋዘን ብዙ ነው ያለው እንደ ስራው አንገል አንዱ አልልህም። ስለዚህ አንድ ቦታ ነው የነበረችው። ብዙ ነው መጋዘን ያለው። ስለዚህ ብዙ መጋዘኖችን ታውቃቸዋለህ የት እንዳሉ ማለት ነው? አዎ አለው። ምን ከማውቀው አለው። ስለዚህ እቺ ማህሌት የታሰረችበትን መጋዘን ጨምረህ እያንዳንዷን መጋዘን ቦታ ትጠቁመኛለህ? እሺ አልኩህ እኮ። ለምንድን ነው በቃ እሺ ብዬ እየነገርኩህ አይደል እንዴ ያለሁት እኮ። ቦታዎችን እያንዳንዳቸው ቦታዎች ታሳይኛለህ። አንተስ ሌላ ምን የተለየ የምታውቀው ነገር አለ? ስለ ናትናኤል የምታውቀው ነገር አለ? ናትናኤልስ የት ነው የታሰረው? እኔ ስለሱ ምንም የማውቀው ነገር የለም። እኔ ኃላፊነት የተሰጠኝ ለማህሌት ብቻ ነው። እሺ አንተስ ስለ ናትናኤል አታውቅም? አይ እኔ ምንም አላውቅም። እንዴት ነው ሁለት እህትና ወንድም አንድ ላይ እናንተ ጋር ታግተው ወንዱ የት እንዳለ ማታውቁት፣ ሴቷን ደግሞ እንደፈለጋችሁም ተሽከርክሯት? ይኸውልህ መስፍን እንደዚሁ አይነት ሰው አይደለም። 1 2 3 ሰዎች አይደሉም የሚያሰማረው፣ በጣም ብዙ ናቸው። ማህሌት በጣም አስቸጋሪ ሆናበት ነበር በወቅቱ።
በጣም ታለቅሳለች፣ በጣም ትረብሻለች። በዛ መንገድ ነው አሁን ሌላ ሰው ሌላ ቦታ ላይ የሄደችው እንጂ እኛ እንዳገኘን ብዙ ሰዎች ነው ያሉት። ስለዚህ እኔ እንግዲህ ምን እልሃለሁ፣ መጋዘኖቹን ጠቁመኝ ካልከኝም እጠቁምሃለሁ። እዛ ወይ የምታገኛቸው ሰዎች ካለ እና ወንድሟ የትኛው መጋዘን እንደነበር የምታውቀው ነገር የለም? የማውቀው ታሪክ። እሺ ቀስ እያልክ የምታውቀውን ነገር እያስታወስክ ትነግረኛለህ። ችግር የለውም እሱ ሁለታችሁም ማለት ነው። እኔ እኮ ነገርኩህ እኮ እኔ አሁን እዚህ ስራ ውስጥም የገባሁት ያው ራሴን ኑሮዬን ለማሸነፍ ብዬ ነው። ቅድምም ተናግሬያለሁ እንጂ ሌላ ምንም ነገር የለም። እኔ እንደውም እዚህ ስራ ውስጥ እንድገባማ እንድበረታታ ያደረገኝና ሁሉ ነገር እንደው ህይወቴንም እንዲበላሽም እያደረገ ያለው እሱ ነው። የማሌትን የሞት ሰርተፊኬት ሁሉ እያወጣ ንብረቶቿን ሁሉ እያሸሸ ነበረ። ያንን ሁሉ አንተ ምንድን ነው የምትለው? አይደለም አንተ ስርዓት ያዝ፣ አነጋገርን አስተካክል። ምንድነው አንተ እኮ የኔን ህይወት እኮ ነው ሁሉ ነው እኮ ያበላሸው። የኔን አይደለም የማሌትንም ህይወትም እኮ ያበላሸው። ተው አይደለም እኔ አንተን ንግግሩን ያስተካክል። ያደረግከው ነገር ከሆነ ይናገራል። አንተን ያገኘው ቀን ነው እኔ ነገሮች ሁሉ የተበላሹብኝ። እውነቴን ነው የምነግርህ። እንደዚህ አይነት ነገር ተጀማመረን እንዴ? ባላገኝ ይሻለኝ ነበረ። ከና ቤተሰቦቼ ሁሉ ነገሬን ያበላሸብኝ አንተ ነህ። የምትለው አይደለም ምንድነው የምትለው? አትበለኝ። ልቀቀኝ። እንደዚህ ይባላል። እኔ ቤተሰብን አፈልግም አይደል? ቤተሰብን አፈልግም ምንድነው? አንተ ተው ዞር በል። አንተ አገባ ቤተሰብን አፈልግም። እንደዚህ አይነት አርፍ ቁጭ በል። አንተ እኔ ላይ ብዙ ነገር እንደማት ነው የምታመጣብኝ። ይኸውልህ ተው ተው። ምን ልታረገው ነው የምታስፈራረው? ቆይ ምን ልታረገው ነው የምታስፈራረው? እየሰማኝ ነው። አርፈህ ቁጭ በል። አንተን ሳገኝ ነው ሁሉ ነገር የተበላሸው እንጂ ህይወቴን ያበላሸው የኔን አይደለም፣ የሰዎችን ህይወት ሁሉ ነው ያበላሸው። እኔ ግን ሳላቅ ነው የገባሁት። ገንዘብ አታሎኝ ነው የገባሁት እንጂ እኔ እንደው እግዚአብሔር ይቅር ያለኝ እውነቴን ነው። ማን ይኸውልህ የማለትም መወሰር ሰርተፍኬት አሰርታ አላሰራውም። አሰርቶ ስንት ነገር መሰለህ ያባይ ይኸውልህ ንብረቷን ሁሉ እያሸሸ ብዙ ነገሮችን እያበላሸ ቤት ሁሉ ለመቀየር ሁሉ በስሟ ለማዞር እየሞከረ ነው። መረጃ ማውጣት ተጀማመረን አይደል? ህይወትን አፈልገው ማለት አንተ መረጃ ወጣ ነገር ሰማኛ። ህይወትን ቁጭ በል አርፈህ ቁጭ በል። ተነሳ አርፈህ ቁጭ በል። እየሰማኝ ነው። አርፈህ ቁጭ በል። በዚህ ተጀመረ። ስማ እኔ እንደዚህ አይነት ስራ ውስጥ መግባት አልፈልግም ነበር። ምን እንዳልከኝ ታውቃለህ? ባለፈው እዛ አግኝተን ምን እንዳልከኝ ታውቃለህ? በህይወት ፍረድ በቃ። ይኸውልህ አንተ ቤተሰቦችም ከሀገር ውጭ ትወጣላችሁ ብዙ ነገር አለ አላልከኝም? እንደዚህ ተጀመረ። እንደዛ ስትለኝ ነው እኔ እኮ እዚህ አይነት ስራ ውስጥ የገባሁት አይደል? እንደዛ ህይወቴ ነው። አንተ ራሱ ህይወቴ ነው ያበላሸው። ነገር አድርገን ነው አይደለ እዚህ ደረጃ የደረሰው። አንተ ቃል አወጣህ አይደለ? አንተ የነገርከኝ ነገሮች እኮ ዛሬ እዚህ ጋር እስር ቤት እኮ ነው አሁን እኮ የከተትከኝ። እሺ የት ውስጥ ነው የከተትከኝ? ገደል ነው የከተትከኝ እኮ ታውቀዋለህ አይደለ? በቃ አልኩህ እኮ ነገርኩህ። እንደዚህ አይነት ተጀማመርን አይደል? አዎ ተጀማመረን። ምን ማለት ነው? አንተ እንደዚህ አይነት ህይወቴን የምታበላሽብኝ። በቃ ተረጋጋ። እረፍ። ሰማ እኔ ለካ ቤት ሁሉ እንደዚህ እኔ እኮ ኧረ ተወኝ በእና ቤቴን ሁሉ ትቼ ነው እዚህ ያልሆነ ነገር ውስጥ የገባሁት። በቃ እያልኩ ነው። ሰማኛለህ? ንገረኝ። የሰማሁት የማለትን የሞት ሰርተፍኬት አሰርታ አላሰሩም። ይኸውልህ እሱ ደንግጦ ነው። እውነቱን ብታወጣ ይሻላል። ደንግጦ ነው የሚያወራው። ጠፍቶበት አሁንም በጣም ስዝትበት ነው ያየው። ደንግጦ ነው የሚያወራው። ጠፍቶበት ነው። ስለዚህ እንደ ቅድሙ በሌላ ነገር መንገድና እንወጣጣ። ከዚህ በላይ ምንድነው አድርገህ የምትለኝ አንተ? ከዚህ በላይ ምን አድርገህ የምትለኝ? ድሎ ተመችቷል አይደል? አይበቃኝም እንዴ አንተ? አይበቃህም? ያለውን እውነት ጨረሰ እስካልነገርከኝ ድረስ አይበቃህም? አንተ ዝም ብለህ ልቀጠቅጠኝ ነው እንዴ የመጣው? ገና ይኸውልህ ትሰቀላለህ አስፈላጊ ከሆነ። በሰው ነው መሳር ላይ እየቀለድክ ያለው። ከታዘዝኩ ታዲያ ምን ላድርግልህ? እኔ ምንድነው የታዘዝከው? በቃ ትእዛዝ ነው። አለቃ ሲያዘኝ እኔ ማድረግ ነው። እኔ ሌላ ምን ላድርግልህ? ለዚህ ነው የኔንም ህይወት ጨምር ያበላሸው። አንተ ዝም በል። አንተ ከላይ በደንብ ትበላለህ፣ እኛ እቺን በማንኪያ ትሰጠኛለህ። በቃ የኔን ህይወት ታበላሻለህ። ተረጋጋ አንተ። ምን ረጋ አይደለም አንተ ለብር ብለህ እንደዚህ እኔ ላይ አንተ ስንት ነገር ሰርተን እኔ ላይ አንተ ለብር ብለህ ስነ ስርዓት ያዝ። ስንት ነገር አላሳለፍንም። እኔ ነኝ እያናገርኩ ያሉት፣ እኔ ነኝ እያወራሁ ያሉት። ምንድነው ከላይ ታዘዝከው? ንገረኝ። እኔ እንዳልኩ ነው። በቃ ስራ ነው። እኔ ስራ ነው። በቃ እኮ ምንድነው ይሄ የሞት ሰርተፍኬት ያሰራው ምንድነው? እኔ የማውቀው ታሪክ የለም። እንዲህ ቦታ ሄዳለኝ
ሄጄ አሰርቼ መጣሁ። በቃ የማውቀው ታሪክ የለም። ከዛስ ሰጠሁት፣ ለእሱ ነው የምሰጠው። እኔ አርግ ያለኝን መስጠት ብቻ ነው። እኔ ጽሬ ሌላ ነገር ምንም የማውቀው ታሪክ የለም። አንተ በጣም ብዙ የምታውቀው ነገር አለ። እሱን እኔ እናንተ እናወራዋለን። እኔ በቃ ከዚህ በላይ ምን ላርግልህ? ምን አርግ ነው የምትለኝ? ገና ከአንተ ብዙ ሚስጥሮች ይወጣሉ። ብዙ ነገር እንደምታውቅ ያስታውቃል። መስፍን ጋር ራሱ ልታረሰ የምችለው አንተ እንደሆንክ አውቃለሁ። በአሁን ሰዓት እኔ መስፍንን ምንም እኔ አንድ በሳምንት ዝም በል ሰማኛ። እኔ አሁንስ በቃኝ። እኔ እውነቴን ነው የምልህ። ከዚህ አይነት ስራ ልወጣ ሁሉ እፈልጋለሁ። አንተ ተው። ምንም አታስፈራራኝ። እኔ አሁን ተው። እኔ አሁን የኔ ወንድም እኔ የምነግርህን ስማኝ። ብዙ ቦታ አሁን ቅድም ብለዋል፣ ብዙ መጋዘኖች፣ ብዙ ቦታዎች እንዳሉ እኔ ያው በወሬ ደረጃ ብዙ ቦታ ሰማለሁ ከእሱ ጋር እሱ እንደነገረኝ ከሆነ ቀጣይ አሁን ማለት የምትቀመጥበትን ቤት እኔ ነው ያዘጋጀሁት። አንተ ምን እንደምታወራው? አሁን ያለው ነገር ከዚህ በኋላ ከሆነ እኮ በቅቶኛል። እኔ ሁሉ ነገር ይውጣ። ስለዚህ እዛ ቦታ ላይ እኔ ነኝ የምወስድ ቦታው ማለት ቀጣይ የምትቀመጥበትን ቦታ አንተ ነው ያዘጋጀው? አዎ እኔ ነው ያዘጋጀው። ለምን ታዝጄ ነው የታዘዝኩበት ቦታ አለ። ያንን ቦታ ወስጄ አሳያለሁ። እዛ ነው የምትሆነው። አሁንም ቢሆን ይሄን ሰውዬ እዚህ ካልሆነ ሌላ ቦታ ሊያሸሿ ስለሚችሉ በጥንቃቄ ነው ይሄ ነገር መደረግ ያለበት። ስለዚህ አሁን ቀጥታ የሚወስዷት እዛ ነው ብለህ ነው የምታስበው? ትክክለኛ እርግጠኛ ነህ? እዛ ነው? አዎ ቦታውን እኔ ነው ያዘጋጀው። አንተ አፈን ዝጋ እንዴ! አንተ ተው። ይሄ ሰውዬ ይኸውልህ፣ እሱ አሁን ይኸውልህ ልታሳስተኝ ብትፈልግ ማለት ነው ሌላ ነገር ነው የሚከተለው። ነገርኩህ እኮ እኔ አሁን ቦታውንም ምኑንም እኔ ነኝ ያዘጋጀሁት። ስለዚህ እዛ እንደምትሄድ እርግጠኛ ስለሆንኩኝ ነው። አሁን አንተ እሱን በደንብ አድርገህ ያዝልኝ። ከዛ መረጃውንም ምኑንም የሚያስተላልፈው እሱ ነው። ስልክ ምናምን ከኪሱ አውጣና ምንም ነገር ጋር ከማንም ጋር እንዳይገናኝ አድርግልኝ። ችግር የለውም። ለምን አሁን ለእኔ ራሱ ለህይወቴም እኔ ዋስትና ያለኝ አይመስለኝም። ችግር ለህይወት ምንም ስጋት እንዲገባ አልፈልግም። ይሄም ሰውዬ ደግሞ አንተ ስነ ስርዓት ነህ። ከአሁን በኋላ አንድ ቃል እንዳልሰማ ነግሬሃለሁ። እሱ ነው ይሄ ሁሉ ልጅ ገላታ የሚያደርገው እሱ ነው። ስለዚህ ይሄን ነገር እናንተ ሁሉ ነገር መረጃ እኔ ሁሉም ነገሩን ፈትሹት። ሲጀምር ይሄ ነገር ጊዜ የሚሰጠው ነገር አይደለም፣ ጊዜ ሰዓትም መውሰድ ያለበት ጉዳይ አይደለም። ምክንያቱም እነዚህ ሰዎች ከግር እየተከተሉኝ የማደርገውን ነገር እያወቁ ልጅቷን እያሸሿት ስለሆነ ጊዜ መፍጀት አያስፈልግም። አሁኑኑ ይዘኝ ትሄዳለህ እዛ ቦታ ላይ። አሁኑ ተነሳ፣ አንተ ቀጥል፣ ምራ። አንተ ደግሞ ና ተገናኝ ጋር ይሄ ልጅ በደንብ አድርጋችሁ ትይዙልኛላችሁ። ውጣ ቀጥል